ያንድ ወቅት ፖለቲካ መልካም ምድራቸውን ባንድ ያጣመረው በኋላ የባላንጣነት ስሜታቸው የጎነው ዩክሬንና ሩሲያ ዛሬም አፈሙዝ ማዘግዘቅን እምቢኝ ብለው ምድራቸውን የጦርነት መፈታተሻ ካደረጉት 3 ክረምቶች ባቱ። የሩሲያው ፕሬዝዳንት ቭላዲሚር ፑቲን ዩክሬን ከኔቶ ለመቀላቀል የምታደርገው ጥረትና በጦር መሳሪያ መደራጀቷ ለሩሲያ ሉዓላዊነት ያሰጋል በሚል ነጋሪት ጎስመው ጦርነትም ካወጁ እነሆ 3 ዓመታት አለፉ። በሳምንታት ውስጥ ይጠናቀቃል የተባለው ጦርነትም አድማሱን አስፍቶ ቀጥሏል። የዜጎች ሰቆቃና ቁሳዊ ውድመትም እንደዚሁ የኪየቭና የሞስኮ መላቀሻ ከሆነ ቆይቷል። ሁለቱ ሀገራት ተኝተው የሰቀሉትን ቆመው ለማውረድ እንደቸገረቸው በሚያሳይ መልኩ ስለ ጦርነቱ ማቆም ሳይሆን ስለሚቀጥልበት ሁኔታ መመካከርን መርጧል። 70% ለሚከፍሉ 30% እውነተኛ ቅናሽ በኮሪደር ልማቷ ሸበረቀችው በውቢቷ ፒያሳና አራዳ ፓርክ ፊት ለፊት ኮዳጅነት ፓርክ አጠገብ ቅንጡ አፓርትመንቶችን ከሜሪትስ ፕሮፐርቲ ከባለ 1 እስከ ባለ 3 መኝታ ቤቶችን በካሬ ከ90 ሺህ ብር ጀምሮ ከ49 ካሬ እስከ 130 ካሬ ድረስ በመረጡት የካሬ አማራጭ ከ441 ሺህ ብር ጀምሮ በ10% ቅድመ ክፍያ ብቻ አቀርበንሎታል። እንዲሁም የጋራ መገልገያዎችን በውስጡ ያካተተ ምን ይጠብቃሉ? አሁኑኑ ከታች ባለው ስልክ ቁጥር ይደውሉ። የዓለም ታሪክ እንደሚያስረዳው አንዲት ሀገር በጦርነት አሸናፊ ብትሆንም ብዙ መስዋዕትነትን ያስከፍላታል። አሊያም ደግሞ ሀገርን ከባድ ውጥንቅጥ ውስጥ ካስገባና ምትክ የለሹን የሰው ልጆች ሕይወት ከቀጠፈ በኋላ በጠረጴዛ ድርድር የሚፈቱ ችግሮችን ዓለም አስመልክቷል። ለዚህ ደግሞ የመጀመሪያውና የሁለተኛው የዓለም ጦርነት ከዛም በኋላ የተደረጉ የተለያዩ ሀገራት ጦርነቶች እማኙ ነው ይቀርባሉ። ጦርነት ክቡር የሰው ልጅ ሕይወት እንደ ቅጠል የሚያረግፍበት ከመሆን ባለፈ የሀገርን ጥሪት አውድሞ ኢኮኖሚው ጦርነቱን እንዲደግፍ ሲያደርግም ይታያል። ከዛ ባለፈ ፖለቲካዊ ጠባሳዎችና አይረሴ ሁነቶችን አስተናግዶ ያልፋልና ቂም በቀልና ለተለየ ቁርሾንም በውስጥ እንዲይዝ ያደርጋል። አዎ የሩሲያና የዩክሬን ጦርነት ግን ገናውንም አልተቋጨምና ብዙ ምክንያቶች የሚነሱበት ሆኗል። መልኩን እየቀያየረ ተባብሶ የቀጠለው ጦርነት ሁለቱም ሀገራት ዘመናዊ ቴክኖሎጂን በመጠቀም የጦር መሳሪያዎችን ሲፈታተሹበትም ይታያል። ጦርነቱ ከተጀመረበት ጊዜ አንስቶ የጦርነት ሪፖርቶች እንደሚያመላክቱት እንደሆነ 790 ሺህ ወታደሮቿ ሙትና ቁስለኛ የሆኑባት ሩሲያ ዛሬም መዋጋትን ምርጫው አድርጋለች። 50 ሺህ የሚሆኑት ደግሞ የት እንደገቡባት አይታወቅም። ከዩክሬን በኩል 400 ሺህ ወታደሮች የሞትና የመቁሰል አደጋም አጋጥሟቸዋል። 35 ሺህ የሚሆኑት የት እንደገቡ ያልታወቀ ሲሆን የንጹሃን ሞት ከሁለቱም በኩል 15 ሺህን ተሻግሯል። አዎ ይህ ቁጥር አሁን ለሚታየው ጦርነት እንደ ስጋት የሚነሳም ነው። በየዕለቱ የሚያሻቅበው ቁጥር ዓለም የዘነጋው በሚመስለው የሱዳን ጦርነት እንኳን ሳይቀር እየታየ ይገኛል። ግሎባል ኮንፍሊክት ትራክ የተባለ ተቋም ደግሞ ዩክሬን በጦርነቱ $470 ቢሊዮን የሚጠጋ እርዳታ ያገኘች ሲሆን ከዚህ ውስጥ $118 ቢሊዮን በላይ ከአሜሪካ የተሰጠ ስለመሆኑ ይገልጻል። 3.7 ሚሊዮን የሚሆኑት ደግሞ የሀገር ውስጥ መፈናቀል አጋጥሟቸዋል። 6.9 ሚሊዮን ደግሞ ሀገራቸውን ለቀው ተሰደዋል። ከሩሲያ በኩል እንደዚሁ 5000 ዜጎች የሀገር ውስጥ መፈናቀል የደረሰባቸው ሲሆን 800,000 ዜጎች ደግሞ በኢኮኖሚና በፖለቲካ ለመረጋጋት ሀገራቸውን ጥለው ወደ ሌላ ሀገር መሰደዳቸውን ያመለክታል መረጃው። በዚህ ሂደት ውስጥ ዛሬም መፈታተሽና ለጠረጴዛ ክፍት ያልሆነ የጦርነት ነጋሪት የሚጎሰምበት የምስራቅ አውሮፓ አካባቢ ሩሲያና ዩክሬንን እያተጋተገ ይገኛል። መንደሮችን መቆጣጠር ደሞ መልቀቅ እንደገናም የድሮንና የሚሳኤሎችን ውርጅብኝ አንዱ በሌላው ላይ ሲያወርድ ማየት የተለመደም ሆኗል። በዩክሬን በኩል ሩሲያ ባደረሰችው ድብደባ 60% የሚሆነውን የዩክሬን የጋዝ ማምረቻ ማውደሟ ሲገለጽ ዩክሬን የኢኮኖሚ እድገት ከዜሮ በታች 22.6% ስለመድረሱም ይነገራል። ብዙ የዓለም ሀገራት በተለይም ምዕራባውያን የሩሲያን ድርጊት አጥብቀው ሲተቹት ተደምጧል። ከጊዜያት በኋላ ግን ነገሮች እንደሚባሉት አልቀጠሉም። በተለይም የዶናልድ ትራምፕ አስተዳደር ሩሲያና ዩክሬን ወደ ጦርነት ከመግባት አልፈው ምክንያታዊ የሆነ ንግግር እንዲያደርጉ ዩክሬንም በዚህ ጦርነት ተወቃሽ መሆኗን ለመግለጽ ዶናልድ ትራምፕ ቮሎዲሚር ዘለንስኪን እቤታቸው ድረስ ጠርተው
የተናገሩበት መንገድ አሳማኝ ተደርጎ ይቀርባል። ታዲያ የሁሉ ነገር ሩሲያ ያወጀችውን ዘመቻ እንድታቆም ያደረጋት አይመስልም። አዎ ፈረንሳይም ከቅርብ ጊዜያት ወዲህ ዩክሬንን በማስታጠቅ ሂደት ውስጥ የራሷን ሚና የምትወጣ ሀገር ናትና ሞስኮ ድፍን አውሮፓን አጠፋለሁ እያለች ነው። የቅርብ ጊዜዎቹ የአሜሪካ ማዕቀቦች ደግሞ የሩሲያን ሁለት ትላልቅ የነዳጅ ኩባንያና ስርጭቶቻቸውን የሚያደናቅፉ ሆነው ተገኝተዋል። የሩሲያ የጦር ፋይናንስን ለማደናቀፍ የታቀዱ አዳዲስ የአሜሪካ ማዕቀቦችን ተከትሎ ድርጅቶቹ ዓለም አቀፍ ንብረቶቻቸውን እንደሚሸጡ ሲናገሩም ተደምጧል። ለአብነት ሉኮይል የተባለው ኩባንያ በአፍሪካ በአውሮፓና በመካከለኛው ምስራቅ ብዙ የንግድ መስመሮች እንዳሉት ይጠቀሳል። ይህም የጦርነቱን ፍጻሜ ያበስራል የሚል ተስፋ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ጦርነቱን እንደሚያስቆሙት በተደጋጋሚ ቃል የገቡበት እውነት ቢኖርም ዛሬም ግን ይህ ጦርነት ይቆማል ወይ ብለው የሚጠይቁ እንዲበራከቱ እያደረገ ነው። ይህ ዘገባ እስከ ተጠናቀረበት ሰዓት ድረስም በሁለቱም በኩል ይህ ነው የሚባል መፍትሄ ሲገኝ አልታየም። ዩክሬን አሜሪካ ሰራሹን ቶማሃውክ የተባለ የረጅም ርቀት ተምዘግዛጊ መሳሪያ መፈለጓ የተሰማውም ከሰሞኑ ሲሆን ፓሪስም የዘለቁት ቮሎዲሚር ዘለንስኪ ከኢማኑኤል ማክሮን ጋር በነበራቸው ቆይታ በርከት ያሉ የጦር ጄቶችን ለመግዛት ስምምነት ሲያስሩ ታይተዋል። አዎ ከመሬት በ10 ሜትር ከፍታ ርቀት ላይ ስለሚጓዝ በቀላሉ ማክሸፍ እንደማይቻል የሚነገርለት ቶማሃውክም ሚሳኤሉ ዋነኛ ኢላማው የሩሲያን የኃይል ምንጮች ማዳከም እንደሆነ ይገለጻል። በተያዘም የዩክሬንን የቶማሃውክ ሚሳኤል ይሰጠኝ ጥያቄ ተከትሎ ሩሲያ በኒኩለር ኃይል የሚንቀሳቀስ ቡሬቬዝኒክ የተባለ ክሩዝ ሚሳኤል ሙከራ ማድረጓንም እንደዚሁ ከሰሞኑ የተሰማ ነው። ሚሳኤሉ ከ10,000 እስከ 20,000 ኪሎ ሜትር ድረስ እንደሚጓዝና በሩሲያ የትኛውም ክፍል ለማረፍ እንደሚችል እንዲሁም አሜሪካ ድረስ ያሉ ኢላማዎችን የመምታት አቅም እንዳለው እየታወቀም ነው። አሁን የሁለቱ ሀገራት ጦርነት ከመቆም ይልቅ የጦር መሳሪያ መፈታተሻ ሜዳ ሆነው እንዲገለገሉ የሚያደርጋቸውን ሀገራት እያበራከተ ነው። ሩሲያም ለድርድር ቅርብ የሆነ መንገድ የላትም። ዩክሬንም እንደዛው። ከሰሞኑ በአንካራ አደራዳሪነት ሊደረግ ታስቦ በነበረው የሩሲያ ዩክሬን የድርድር ሂደት ላይም የሞስኮ ተወካዮች ኢስታንቡልን መርገጥ አንፈልግም ማለታቸው በርግጥም ለሰላም ያለውን መንገድ ያጠበበ እየመሰለ ነው። 3ኛ ዓመቱን ጨርሶ ወደ 4ኛ ዓመቱ እየተምዘገዘገ ያለው ጦርነት ታዲያ በርካታ ንጹሃንን እየበላ ሀብትና ንብረትም እያወደመ መቀጠሉን የፈለጉት መስሏል። ነገስ እርግጥ ነው ሩሲያና ዩክሬናውያን በአንድ ጠረጴዛ ቁጭ ብለው ማውራታቸው የሚቀር አይመስልም። ዛሬም ግን ህዝብ እንደ ቅጠል ይረግፋል።